ምን አይነት የወረደ ብልግና ነው በኢየሱስ ስም። እንዴት ሲናገር እንደነበረ አንድ ወጠጤ ውርጋጤ የነበረ ሰው ሁለቱም ሰክረው በስካር መንፈስ ከሴት ጋር እየተዳሩ ወንድማችን አማን ሻሎም እና ወንድማችን እንዳልካቸው ዘነበ በላይቭ ላይ በነበራቸው ቆይታ የብዙ ኦርቶዶክሳውያንን ልብ ሰብረዋል። እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ ሰላም ብልግና ያሰሰው ልክ እንደዚህ አይነቱ ሁለት ማሊያ ለብሶ ደግሞ በመሃል ገብ የሚጫወት ነውረኛም አለ። እየጠጣችሁ ላይ ምግቡ ሰዎች እባካችሁ በተለይ ስፔሻሊ አቃቢያን ሆናችሁ የምትጠጡ ሰዎች ጭራሽ የአገልጋዮችም ነውር የሚለቀቅበት ግሩፕ አለ እያላችሁን ነው። የሚያማምሩ ሴቶች እያሉ በደጅ ያሉ ዓለማዊ ሴቶች ላይ ወንዶች ይወድቃሉ። ለዚህ ፓስተር አንድ የቴሌግራም ሊንክ ላኩላትና በቸርች ስር የተደበቀ ዱርዬና ዝሙተኛ ብዛቱ ብዛዶት እንዳይመስሉት። ወንድማችን መምህር አሰግድ ምን ነው በዚህ ልክ ጴንጤዎችን ጠመደሳ? መንፈስ ቅዱስ ነፋስ አይደለም። አንዳንድ ሰዎች በድፍረት እንዲህ ሲያደርጉ አይቻሉ። ማይክሮፎን ይዘው አፋቸው ላይ ተቀበሉ መንፈስ ቅዱስ ይላሉ። የዛር መንፈስ ነው ወይስ በርሶ መጀን እያልክ ነው? ወንድማችን ዮሴፍ ካሳ በተአምር የተረፈበትን ምስክርነቱን በዚህ መልኩ ተናግሯል። ልክ ፕሮግራም ጨርሰን በነጋታው ለወጣ ስለው ጀርባ የነበረውን ነገር በጣም በሮኬት ሲደበድቡ የነበሩት ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቤት የመግዛትና የቤት ባለቤት መሆን ይፈልጋሉ? እንግዲያውስ ሜሪ ፕሮፐርቲ እናንተን የቤት ባለቤት ለማድረግ ተዘጋጅተዋል። አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት እያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። የዛሬው የጥያቄ ቻሌንጃችን ካነበባችኋቸው መጽሐፍቶች ውስጥ እጅግ በጣም የወደዳችሁትና በጻፊው እጅግ በጣም የተደመማችሁበትን መጽሐፍ ሪኮመንድ አድርጉን። ቀጥታ ወደ ቪዲዮአችን። አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ ሰላም አማን ሻሎም እና እንዳልካቸው ናቸው። በዚህ አጋጣሚ ይሄንን ነገር አይታችኋል። ትላንትና ማታ ዲቤት ነበርና ወይም ደግሞ ውይይት ነበረ። ቀሲስ ዲበኩሉን እንዴት ሲናገር እንደነበረ አንድ ወጠጤ ውርጋጤ የነበረ ሰው ቤተክርስቲያንን አውቃታለሁ የሚል በቅጡ ቤተክርስቲያንን የማያውቃት አንድ ዱርዬ ልጅ ነበረ እና ያም ልጅ ደግሞ ይሄንን ኮመንት ሲጽፍ በኋላ ከዛ በኋላ ደግሞ በጣም የገረመኝ ሁለቱም ሰክረው በስካር መንፈስ ከሴት ጋር እየተዳሩ ሴቷን ምን ሲሏት ነበረ? ካያችሁ ሸሚዝሽን አውልቂ ችግር የለውም አውልቃለሁ እያለች ነው እየሰማችሁ የነበረው። በዚህ አጋጣሚ እንዳልካቸው ዘነበ የት ቸርች ነው ህብረት የሚያደርገው ካላችሁኝ ነቢ ጥላውን የሚባል ብዙ ሰዎች የነቢ ጥሌ ትምህርት ይመቸናል። የነቢ ጥሌ ትምህርት እንዴት ነው የሚገርመው ሲል እንኳን ምእመኑ የሱን ትምህርት የተከተለው ልጅ አይደለም የሱን ትምህርትን የሚያስተምረው ራሱ መጋቢ ምእመኑ እንደዚህ ከሆነ ያ መጋቢ ራሱ መጠርጠር መታሰብ መቻል አለበት። የትኛው ኢየሱስ ነው እንደዚህ የሚያስተምረው? ለምባል ብልግና ነገሮችን እያስተማረ እያየን ስለው አውልቂ፣ ተወላለቂ፣ ዝጋ ዝጊ እየተባባሉ የነበረበት ከዛ በኋላ ከስካራቸውም የተነሳ ደግሞ ውድ የቤተ ክርስቲያን ቅስና የሰጠቻቸውን ቀሲስ ዲበኩሉን እንደፈለጉ ሲሳደቡ፣ ቀጥሎ ደግሞ የቤተ ክርስቲያን ደግሞ ውድ ወንድማችንን ደግሞ ጋዲሳን ደግሞ እያመናጨቁ እንዴት እንዳወጡ ታይታችኋል። በኢየሱስ ክርስቶስ ስም በቃ ቲክታክ ላይ ያለ ነገር
እጅግ በጣም እየሰቀጠጠኝና እያስጠላኝ ነው የመጣው ብላችሁ መቼስ ታምኑኛላችሁ። ምክንያቱም ይህ ፔን የኔ ብቻ አይደለም የሁላችሁም ስለሆነ ማለት ነው። ይህ ወንድማችን እንግዲህ ክሪቲሳይዝ እያደረገ ያለው በእነዚህ ሁለቱ ወንድሞቻችን መሃልና በኦርቶዶክሳውያን ወገኖቻችን መሃል በተፈጠረ ግብግብና አላስፈላጊ ንትርክ ነው። አክቹዋሊ በመሃላቸው በተፈጠረው ነገር ላይ እኔም ትክክል ሰሩ እንዳልካቸው ዘነበና አማን ሻሎም አልልም። ትክክል አይደለም። ምንም ያህል ኦፌንድ ቢያደርጓቸው አሴ ክርስቲያን እንደመሆናቸውና ወንጌላዊ አማኝ እንደመሆናቸው በጣም ከነሱ በብዙ እጥፍ የሆነ ምህረትን፣ ርህራዬን እንዲሁም ደግሞ ትዕግስት ሊያሳዩቸው ይገባ ነበረ። ወንድማችን አማን ሻሎም በትላንትናው ዕለት በጽሁፍም በቪዲዮም ወጥቶ ይቅርታ ጠይቋል። ነገር ግን የዚህ ሰው ንግግር በህግ እንኳን አይን ቢታይ ሊያስጠይቀው ዘፍጥያ ሊያስወርደው ይችላል። ምክንያቱም እየተዳሩ እየዘሞቱ ሰክረውን የገቡት የሚሉ የሰውን ማንነት የሰውን ዲግኒቲ የሚነኩ ንግግሮችን የሚያደርግ ሰው ነውና ይህ ሰው በባለፉት ጊዜያቶችም መሰረተ ክርስቶስን አላስፈላጊ ነገር ተናግሮ ስም የማጥፋት ወንጀል ተብሎ ሊከሰስ የሚችልበት ሌቭል ላይ ደርሶ ነበረ። ነገር ግን በአደባባይ ወጥቶ ይቅርታ ስለጠየቀ ቤተክርስቲያኒቷም ይቅር ብላው በቲክታክ ላይ ያለውን እንግዲህ ሙቭመንቱን ቀጥሏል ማለት ነው። ይህ ነገር ድፍረት ሳይሰጠው አይቀርም። ኦን ፐርፐዝ ወንጌላውያን አማኞችን ማበሻቀጥና መሳደብ ሱስ ስለሆነብህ እንጂ የነበረው የላይቫቸው ቆይታ ይሄን ይመስላል። እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝተ ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቀደሙ እየጻፈ ተመለስ። እንዳልክ የራሱን ይመልሳል። አንተ ምን አገባህ? እዚህ ጋር ነው ግብግቡ የተጀመረው። እዚህ ጋር ነው እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ውጣ ከዚህ ውጣ። ደጋጉ እዚህ ጋራ ጥሩ ነበረ። ምን ሆነ ነው አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ። አማን ስተተቆ ኤፍሬም ነው እንትን ያለው። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ማለት ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ይሄ ደግሞ ኤርሚያስ አበበ ነው። እንግዲህ የላይቭ ላይ ያላቸው ሙቭመንት በአጭሩ ይሄን ይመስላል። በዚህኛዋ በአጭሯ ቪዲዮ የላይቭ ላይ ቆይታቸውን ክረሽ አናደርግም፣ አናስወድቆም፣ አናጣጥለውም። ነገር ግን ከኢሞሽናችሁ ትንሽ ረገብ የማትሉ ከሆነና ከኢሞሽናችሁን መቆጣጠር የማትችሉ ከሆነ በጣም ብዙ ነፍስ ነው ከእጃችሁ ላይ የምታስመልጡትና የእውነት እግዚአብሔር የሰጣችሁን እድል በኢሞሽናል ወይም ደግሞ በጣም በመበሳጨታችሁና ባላስፈላጊ ንግግር ሉዝ ባታደርጉት እንደ አንድ ታናሽ ወንድም ልነግራችሁ ፈልጋለሁ። ኤርሚያስ አበበ በጣም ብዙ ጊዜ ተነጋግረናል። በጣም ኢሞሽናል ይሆናል። ከአንደበቱ የሚወጡ ቃላት ወንጌልን ለመስማት የሚጋብዙ አይነቶች አይደሉም። ወንድማችን አማን ሻሎም እጅግ በጣም እግዚአብሔር የረዳው እግዚአብሔር የባረከው በደንብ አድርጎ የሚያስተምር ድንቅ ወንድማችን ነው። እንዳልካቸው ዘነበም በጣም የምንወደው ወንድማችን ነው። ነገር ግን አንዳንዴ የሚመጡ ነገሮችን ዋይዝ ሆናችሁ ካልያዛችሁት በስተቀር በጣም ነው የምትፎርሹበት እና እነዚህ ወንድሞቻችን ብቻ አይደሉም። ወደ ላይቭ ለመግባት እቅድ ካላችሁ በጣም ኢሞሽናችሁ ልትገቱ ይገባል። አንለስ ግን በጣም ነው ብዙ ፉርሾች ውስጥ የምትገቡት። አንድ መሀል ገብ እየተጫወተ ኦርቶዶክስንም የሚመስል ወንጌላውያን አማኞችንም የሚመስል አንድ መሰሪ ሰው ላሳያችሁ። አልቪን የስራን ይስጥ ጌታ ድህነት አይጣጣም ብለህ በቃ አካባቢያንም በሙሉ ቀምቃሚ አድርገህ ጨረስካቸው። እንዳልክ ካለ መሰልጠን ምናምን ነገር በጣም ነው የሚገርመኝ። እንዳልክ ከተማ ገብቶ የማይሰለጥን ሰው ከተማ እኮ አልገባም እኮ ከተማ የት ነው እንዴ? አዲስ አበባ ምን ክፍለ ሀገር ነው? ገጠር ነው አይደለም። ትናንትና እንዲህ እያሉ ነው የቀመቀሙት አሉ። ይሄ ሁሉ ከተማ ነው። ልክ ወንጌላውያን አማኞች ጋራ የሆነ ኢሹ ሲኖር ከወንጌላውያን አማኞች ጋራ የሚያሽቃብጥ
ልክ ደግሞ ኦርቶዶክሶች ጋራ ደግሞ የሆነ ኢሹ ሲኖር እነሱ ጋራ እየገባ የሚያሽቃብጥ ጆከር የሆነ ሰው ነው በጣም የሚያስጠላኝ። ጭራሽ እግዚአብሔር ከህይወቴ እንዲያርቅልኝ ከምፈልጋቸው አይነት ሰዎች መሃል አንዱ ልክ እንደዚህ ሲሶ ነው ማን እንደሚሉት አይነት ሰው ነው። በሁለት መለያ የሚጫወት ትልቅ ሰው ነው ለስሙ። አማን ሻሎምን በቀድሞ ህይወቱ ጀጅ ሊያደርጉት ባለፉት አመታት የገጠመውን ነገር አንስተው ኪካውት አድርጎ ከቲክታክ ሊያስወጡት የሄዱበት ርቀት እጅግ በጣም ነው የሚያሳዝነው። ጌታ ምስክሬ ሰማሁት በጣም ብዙ ነገር እንደሚቀይር ኢቭን ባነጋገራችን እንኳን እንደዚህ አፕሮች ማድረግ የለብንም ምናምን ሲል የነበረው ማለት ነው። እና ልክ ከዓላማው ዞር ብሎ ከነሱ ጋር ይሆናል አይደል ግሩፕኝነት ሲሆን ተረሳ። ያኛው እኮ ተረሳና ያቺ የሰማይ ፓንቷ ነገር ተረስታ አሁን አማኒሻ እየተባለ ገንዘብ መሰብሰብ እንደዚህ አይነት መሰሪ ሰው ነው እንግዲህ እንደዚህ ተቀይሮ ሰው ነብር ይሆናል። እኔ አንድ እንደ ታናሽ ወንድም የእውነት ሶሻል ሚዲያ ላይ ትንሽ እንደቆየ ሰው የሆነ ነገር ልመክራችሁ ፈልጋለሁ። ወደ ሶሻል ሚዲያ ልገቡ እየተዘጋጃችሁ ያላችሁ ሰዎች በዙሪያችሁ ማለት ነው ማንንም እንዳታምኑ። ጌታ ምስክሬ ማንንም ማለት ነው ማንንም ማመን አያስፈልግም። በቃ ጀስ ማለት ነው እግዚአብሔር በረዳችሁ መጠንና አቅሙን በሰጣችሁ መንፈስ ቅዱስ ባበረታችሁ ልክ ማለት ነው ተንቀሳቀሱ። ከነድክመታችሁ ሶሻል ሚዲያ ላይ ሙቭ ቀጥሉ። ግን ደግሞ በሰዎች ዘንድ አምናችሁ ድክመታችሁንና ደካማ ጎናችሁን ያሳያችሁ ቀን ያኔ ነው ውድቀታችሁ የሚጀምረው። ያኔ ነው ትረስት ማድረግ የጀመራችሁ ቀን ያኔ ነው ውድቀታችሁ የሚጀምረው። በእግዚአብሔር ላይ ብቻ ታመኑ። የእውነቴን ነው የምላችሁ። ገመና ደባቂ ድክመታችሁን አይቶ በድክመታችሁ የማይወጋችሁ በድክመታችሁ ገብቶ የማያንኮተኩታችሁ ኢየሱስ ክርስቶስ ብቻ ነው። ገመና ደባቂያችሁ እሱን ብቻ አድርጉት። አያችሁ አይደለ? በዚህ ልክ አንድ ላይቭ ላይ ገብቶ ሲስቁ ሲጫወቱ እንዳልነበረ ከነ አማን ሻሎም ጋር ይህ ሰው ግን ዛሬ በዛች በሰራት በአንዲት ሚስቴክ ያለፈው ታሪኩን አንስቶ ሊጥለው እየሞከረ ነው። እንግዲህ ይሄ እኮ ትልቅ ብልግና ነው። አንድ ወንጌል ገባኝ ከሚል ሰው የማይጠበቅ ነገር እኮ ነው። እግዚአብሔር ይገጽጽ፣ የእውነት እግዚአብሔር ይገጽጽ። ወንድማችን አሰግድ እንግዲህ ከሰሞኑ በወንጌላውያን አማኞች ተቃውሞ እየገጠመው ይገኛል። ምንድነው የተፈጠረው? ልሳን ከራሱ ከእግዚአብሔር ተሰጥቶት ይሄ ዝም ብሎ እስኪ በለው ከንፈር ላይ መጣው ተናገረው ዲዲበል ሃበል ተብሎ እዚህ ምላስ ላይ አንድ አሰልጣኝ ቆሞ ምላስህን እየነዳ የሚያቀብልህ ቅራቅምቦ አይደለም። ቅርታ አድርጉ። እንደሱ አይነት ጨዋታ የለም። ሰጪ ያለው መንፈስ ቅዱስ ይባላል እንጂ አንተን የደህንነት ትምህርት የሚያስተምር ሰውዬ ጠርቶ በጓሮ ፊደል እየቀጣጠለ እሱ ያሰለጠነህን እንድትል ወይም ዛ እንደ መጋቢ ወይም እንደዛ ነብይ ነኝ እንደሚለው ወይም የሆነ ነገር ነኝ እንደሚለው ሰው ከዛ ኮርጀህ እንድትል በፍጹም አይደል። ሰጪው አንድ ነው ይታወቃል። ለጥቅም ነው የሚሰጠው ይታወቃል። ቋንቋ ነው ይታወቃል። ትርጉም ያስፈልገዋል። ካልተተረጎመ ጉባኤን አይጠቅምም። እሱ ነው እየነገረን ያለ። ስለዚህ ቤተክርስቲያን ውስጥ መንፈስ ቅዱስ በልዩ ቋንቋ ተናግሮ ጉባኤው የሚሰማው ካልሆነ እንኳን ጉባኤው ራሱ ባለቤቱ ያለ ፍሬ ከሆነ ምንድነው የሚጠቅመው? ያለ ፍሬ ከሆነ አንዳንዶች በመንፈስ ቅዱስ እንደምጸልይ እርግጠኛ ግን አልረዳውም ይላል። ለሱም ደግሞ ቁጥር 13 ላይ ያለውን መንፈሴ ይጸልያል አይምሮዬ ያለ ፍሬ ነው የሚለውን ነገር ያነሳል። አይምሮዬ ያለ ፍሬ ነው ማለት አይምሮዬ አያቀውም አልመከር ማለትና አልገሰጽም ማለት ነው። በልሳን ዙሪያ ብቻ አይደለም፣ በተለያዩ በጸጋ ስጦታዎች ዙሪያ ይህ ወንድማችን አሰግድ የሚናገራቸውንና የሚያስተምራቸውን ትምህርቶች የሚቃወሙ ወንጌላውያን አማኞችን አይቼ ነበረ። እስኪ ላሰማችሁ። መምህር አሰግድን መናገር አልፈልግም ነበረ፣ ነገር ግን ጊዜው አሁን ነው። የምናገረው ጊዜ አሁን ነው። ለምን? አንዴ ይሄን ቪዲዮ ሲስሙት አንድም የእግዚአብሔር ቃል መሰረት የሌለው ለሰይጣን የሚመች በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅማቸው እንዲየተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው። ምን ያደርጋል እሱ? እሱን ዛሬ ያደረገው የለም እንዴ? ያይ ብትሄድ አውሊያ ቤት እንዳለ ዛ ባለጀማው ጠቅላላ ሲንከባለል ታየዋለህ። ምንድነው የሚያደርገው? እንዲህ አይነቱ ሰው ኃጢአተኛ
ባለበት ወድቆ ቢነሳ ምንድን ነው የሚያደርገው? ልብስህን ታቆሽ። ከባድ የሆነ የመስመር ጥሰት ነው የማየው እኔ እና ደግሞ የምትናገራቸው ቃላቶች ራሱ በጣም ዘግናኝ ናቸው። የመጀመሪያው አንደኛ በመንፈስ ቅዱስ ሙላት ወደቁ የተባሉትና በአጋንንት ወደቁ የተባሉትን መለየት እስከሚያቅት ድረስ ነው ያልከው። አንደኛ እሱን ለመለየትም ጸጋ ያስፈልጋል፣ እሱ ደግሞ የለህም። አንድ ሁለተኛ ይሄንን እኔ አሁን ላደርገው እችላለሁ አልክ። አትችልም። በቃ እውነት እናውራ፣ አትችልም። አለመቻል ብቻ አይደለም ፍላጎቱም የለህም። በመንፈስ ቅዱስ ሙላት በልሳን በትንቢት በራእይ በህልም እንኳን አታምንም። እውነታው ይሄ ነው። በርካታ ሰዎችን ይሄ መንፈሳዊ ልምምዶችን የጸጋ ስጦታ ልምምዶችን እንዳይለማመዱ በውስጣቸው ያለውን የመንፈስ ቅዱስን ነገር በሙሉ ከሚያደርቁ አገልጋዮች መካከል ግንባር ቀደሙ ነህ። በጣም በርካታ ሰዎች ናቸው። ይሄ ከባድ ነው። ለምሳሌ አንድ ሰው እግዚአብሔር በህልም ተናገረኝ፣ እግዚአብሔር በራእይ ተናገረኝ፣ ድምፅ ሰማው ብሎ ቢሄድ አሰግድም እንደም ታውቃላችሁ፣ አጋንንት ነው መንፈስ ነው ይላል። በእርግጠኝነት ያሰግድ ኢንቴንሽን ይሄ ነው ብዬ አላምንም፣ ይሄ ነው ብዬ አላስብም። በእርግጥ አሰግድ ያለው እኔንም ግራ የሚያጋቡኝና እኔም ጥያቄ የሚፈጥሩብኝ ነገሮች ናቸው። በቤተ ክርስቲያን ውስጥ ስፔሻሊ መንፈስ ቅዱስ ነካን እየተባለ የሚደረጉ ነገሮች ፈጽሞ በመጽሐፍ ቅዱስ ውስጥ አይቻቸውም ሰምቼም የማላቀው የእውነት ደግሞም ከክርስቶስ ትምህርት ያፈነገጠ አካሄድና ልምምዶች ናቸው የምናዩት። እነሱን ነገሮች ደግሞ መቃወም የመንፈስ ቅዱስ ስጦታን መቃወም ነው ብዬ አላምንም። እኔ አላምንም፣ በዛ አላምንም። እኔ አጋቦስን እጅግ በጣም የምወደው ወንድም ነው። አሰግድንም እንደዛው በማናቸውም ሳይድ ሆኜ አይደለም። የራሴን ግን ሐሳብ ለመናገር ያህል የእውነት እየሆነ ያለው ነገር ከመንፈስ ቅዱስ ከሆነ እኛም ወንጌላዊ አማኞች ነን። መንፈስ ቅዱስን የተቀበልንና መንፈስ ቅዱስ ማደሪያው አድርጎ በእኛ ውስጥ ያደረ ሰዎች ነን። የሚሆነውን ነገር ፊል ልናደርግና ከመንፈስ ቅዱስ እንደሆነ ሪያላይዝ ማድረግ እንችላለን። ስለዚህ እንደዚህ አይነት ነገሮች ላይ ብትስማሙና መስመር ብታስይዙ ጥሩ ይመስለኛል። ለነሱ ካላበድን ወንበር ካልሰበርን መንፈስ ቅዱስ የለም ብለው የሚያስቡ አሳዛኞች ምክር አለን። ለቃላዋዲ መልእክት አለን። ለቃላዋዲ እንዲህ ብታረጉ ይስሙት የእግዚአብሔርን ቃል። ያለ መንፈስ ቅዱስ አልቆምንም። ያለ መንፈስ ቅዱስ ጌታ ኢየሱስን እየሰበክን አይደለንም። ኃይልን መለማመድ በዚህ ዘመንና በዚህ ትውልድ ውስጥ ወንበርን ጥርግርግ አርጎ እዛ ጥግ መውሰድ በመንከባለል ወይም ደግሞ ቆሞ ኃይልን ተቀበሉ በሚለው ሰው ጃኬት እንደ በረሮ መደፋት። አንዳንድ ሰዎች እኔ ይህንን ጉዳይ ስናገር ስለምር አሰግድ ሳወራ ቲክቶክ ላይ ከማገኛቸው አሁንም ከፖስትኩት ከትላንትናውን ቪዲዮ ላይ ያየሁት ነገር ላይ ሪፍሌክት ማድረግ የሚመስላቸው ሰዎች ሪያክት ማድረግ የሚመስላቸው ሰዎች አሉ። አይደል ወዳጆች፣ አሴ በመንፈስ ቅዱስ የጸጋ ስጦታዎችና ልምምዶች ላይ ያለውን አንደርስታንዲንግ ወይም ደግሞ ያለውን አቋም የማውቀው የዛሬ 8-9 ዓመት ገደማ ነው እውነት ለመናገር። ግን ያው ከጊዜ ወደ ጊዜ ያው ሰው እያነበበ ከጌታ ጋር ያለው ቆይታ እየበሰለ ሲመጣ ያድጋል በሚል ነው። ግን እስካሁን ድረስ ያለው አቋም ይሄ ነው እና አሁንስ ከሰማችሁት ነገር ምን ተረዳችሁ? ብዙ ሰዎች የሚመስላቸው ምንድነው አሴ እየተቃወመ ያለው በመንፈስ ቅዱስ መሞላት ስም የሚወድቁ ወንበር የሚሰብሩ ሰዎችን ወይም ደግሞ ያን ልምምድ ነው ወይም ደግሞ በማይተረጎም ልሳን እንደው በቃ መጫጫው እብደት እሱ የሚለውን ማለት ነውና እሱን ነው ብሎ የሚያስቡ ሰዎች አሉ። አይደለም። አሴ እየተቃወመ ያለው እሱን አይደለም። በቃ ስለማው አሴ በመንፈስ ቅዱስ የጸጋ ስጦታዎችና ልምምዶቻቸውን ፈጽሞ አይቀበልም። በዚህ ዘመን በቤተ ክርስቲያን ውስጥ ይሰራል ብሎም አያምንም ነው። መጀመሪያ ላይ ያሰማዋችሁን ቪዲዮ መለስ ብላችሁ ማዳመጥ ነው። እንዴት በመንፈስ ቅዱስ ሙላት መመራት እንደምንችልና እንዴት በመንፈስ ቅዱስ በሆሊ ስፒሪት ሙቭመንት ውስጥ ፓርቲሲፔት ማድረግ እንደምንችል ይህ ወንድማችን ተናግሯል። ምንም ሐሳቡን ማንዛዛት አያስፈልግም። ጀስት በጣም በጥቂት ፖይንት ነው የተለያያችሁት። እሱን ደግሞ ማግባባት ትችላላችሁ። መንፈስ ቅዱስ ነፋስ አይደለም። መንፈስ ቅዱስ የሰባኪ ትንፋሽም አይደለም። እየሰማችሁ ነው።
አንዳንድ ሰዎች በድፍረት እንዲህ ሲያደርጉ አይቻሉ። ማይክሮፎን ይዘው አፋቸው ላይ ተቀበሉ መንፈስ ቅዱስ ይላሉ። ተለማመዱ፣ ፍቀዱለት። ስላልፈቀዳችሁ ነው። ፈልጉ፣ ተጠሙ። ይሄ እኮ የብዙዎቻችን ጥያቄ ነው። ከየት ነው የመጣው ይሄ ልምምድ ብለን በጣም ብዙ ጊዜ ጠይቀናል። መልስ ያላገኘውለት ነገር ነው በነገራችን ላይ ይህ ወንድማችን ያነሳውና መልስ እንደምናገኝለት ተስፋ አደርጋለሁ። በአንድ ወቅት በአንድ ሰው በልምምድ የተጀመረ ነገር እንደ መጽሐፍ ቅዱስ ፋክትና እንደ መጽሐፍ ቅዱስ እውነት አድርገን እንደ ካልቸር አድርገን መያዛችን እጅግ በጣም ያሳፍራል፣ ትክክልም አይደለም። እግዚአብሔር ቤት ስንት የሚያማምሩ ሴቶች እያሉ በደጅ ያሉ ዓለማዊ ሴቶች ላይ ወንዶች ይወድቃሉ፣ ሴቶች ይወድቃሉ። በጌታ አይደለም ወደ ጌታ ቀይረዋለሁ ትላለች። እርሶ ጋር ካሉት ሰዎች ይልቅ ውጭ ያሉት ሰዎች ይሻላሉ። እርሶ ጋር ያሉት ሰዎች እንዳለ ዝሙተኛና ዱርዬ ናቸው። ይህን ደግሞ ለማሳየት እስቲ ለዚህ ፓስተር አንድ የቴሌግራም ሊንክ ላኩላትና ከዚያ በኋላ ተመኑበት። በቤተ ክርስቲያን ነጠላና በቸርች ስር የተደበቀ ዱርዬና ዝሙተኛ ብዛቱ ብዛዶት እንዳይመስሎትና እስቲ አንድ የቴሌግራም ሊንክ ሼር አድርጓቸው ለኝ ፓስተር፣ ከዛ አፋቸውን ይዘጋሉ። እንደው በቅርቡ የአቶ ገመቺስን የጨፌ ኦሮሚያ አባል ቪዲዮ አልደረሱትም? ስለ ኢየሱስ ይዘምር ቢያዩት በቃ ተነክቶ ነው ስለ ኢየሱስ የሚዘምረው። ግን ስራው ሌላ ነው። እሱ ዝሙተኛ ነው አቶ ገመቺስ። እስቲ የሱንም ሊንክ ሼር አድርጓቸውና ዝም እንዲሉ ውጪ ምናምን ብለው አያውቁትን አያውቁ። እንደውም እቺ ፊት ለፊት ትክ ብላ ተነክታ የምታዩት መነጽር ያደረገችው ልጅ እሷን እንደውም ይጠርጥሯል። ማንም መንፈሳዊ ያልሆነ ሰው እኛን ጀጅ ማድረግ አይችልም። በነገራችን ላይ ማንንም ነው ማልሰማው እንደዚህ አይነት ነገር ላይ ወንድሞቼ እንዲነኩ አልፈልግም። ግን በተመሳሳይ ሁኔታ በቤተ ክርስቲያን ውስጥ ያለው ወንድማችሁ ግን ሲነቅፋችሁ በጣም ነው ደስ የሚልኝ። ምክንያቱም እናንተ ተካፈልን ከምትሉት መንፈስ ቅዱስ አዘሴም ታይም ያም ሰው ስለተካፈለ ማለት ነውና ይሄ ነገር ዓለማውያን ድረስ እስኪያውቁት ማለት ነው። ኦ ማይ ጋድ በቃ ዓለማውያን ድረስ እስኪያውቁት በቤተ ክርስቲያን የሚደረገው ነውርና ትክክል ያልሆነ ነገር በቃ ዓለማውያን በደንብ አድርጎ ሪያላይዝ እስኪያደርጉት ድረስ ደርሰናልና የእውነት እግዚአብሔር ይርዳን። የእውነት ነው የምላችሁ እግዚአብሔር ይርዳን። ሰው ጠፍቶ ነው ወይ ጩጩን የሚትለው ቸርቹ? ሰው ጠፍቶ ነው ወይ ጩጩን የሚታዩ የቄሬ ማስመሰሉ የቄሬ መመሳሰሉ የቄሬ ማስመሰሉ የቄሬ ማስመሰሉ የቄሬ መመሳሰሉ የቄሬ ማስመሰሉ ፕሮግራም ገብተ ቀና ብለህ ዞር ብለህ የአንተን መሳይ ኮንፈረንስ ገብተሽ ቀና ብለሽ ዞር ብለሽ የአንቺ መሳይ ያኔ ይሳካልሻል፣ ያኔ ይሳካልሻል፣ ያኔ ይሳካልሻል፣ ይሳካልሻል። ወይኔ ጌታ ኢየሱስ ያ የጌታን ፍቃድ እየጠበቅኩ ነው እያለ 40 ዓመቱ ለደረሰው ወንድማችሁ ላኩለት። እሺ የእውነት ላኩለት ምናምን የጌታ ፍቃድ ምን እንደሆነ ሳይገባቸው እንዴት እንደሆነ የጌታ ፍቃድ የሚለው ኮንሴፕት ሳይገባቸው በቃ እድሜያቸው ሊያልቅ ያለ ሰዎች ግን ማግባት እየፈለጉ በጣም እየተጨነቁ ላሉት እህቶቻችን ላኩላቸው። ሾፍ አድርጉሽ አይጠፋም። ጌታ ስራ እንዲሰራ የምትፈልጉ ብቻ ማለት ነው ሼር አድርጎ ኮፕሊንክ አሩ ሪፖስት አድርጉ ማለት ነው። ወደ ቪዲዮ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። ቪዲዮ እንደሰማችሁት ኢየሱስ ክርስቶስ የትኛውም ጥቅስ ላይ እኔ አምላክ ነኝ አምልኩኝ አላለም የሚል ነው። ወደ ገዳ አንድ ምሳሌ ልንገራችሁ። አንድ ንጉስ ዘውድን ጭኖ በአደባባይ ላይ ቆሞ እኔ ንጉስ ነኝ ማለት አይጠበቅበትም። ምክንያቱም አዋጁ ትእዛዙ ንጉስነቱን ስለሚገልጽ ማለት ነው። ስልጣኑ ንጉስነቱን ስለሚገልጽ ማለት ነው። ኢየሱስ ደግሞ ይሄንን በትክክል ገልጾታል በተግባር ማለት ነው። እንዴት ካላችሁ ኃጢያትን ይቅር ብሏል። ማዕበሉን ጸጥ በል ብሎታል።
ይሄን ደግሞ አይሁድ ይጠንቅቀው ያውቃል። ይሄን ማድረግ የሚችለው አምላክ ብቻ እንደሆነ ማለት ነው። እኔ ነኝ የሚለው መለኮታዊ ስም ተጠቅሞ በብሉይ ኪዳን ያለና የሚኖር እኔ ነኝ ብሎ ለሙሴ ራሱን እግዚአብሔር እንደገለጠው ሁሉ ኢየሱስም እንደዚሁ እኔ ነኝ እኔ የሚለውን ስም በማንሳቱ ምክንያቱም አይሁዶች ድንጋይ አንስተው ሊወግሩት ፈልጓል። ለማንኛውም አይሁዶች ሊወግሩት የፈለጉት አምላክ ነኝ ስላለ ነው። እዚህ ጋር እንድታስተውሉት ፈልግ። ዮሐንስ 8:58 ላይ አብርሃም ሳይወለድ እኔ ያለው ብሎ ተናግሯል። እንዲሁም ደግሞ ስግደትን ተቀብሏል። ምክንያቱም ቶማስ ጌታዬና አምላኬ ብሎ ሲሰግድለት እንዲሁም አደነቀው እንጂ አልከለከለውም። ዮሐንስ 20:28 ደቀ መዛሙርቱን በባህር ላይ ሲራመድ አይተው ሰግደውለታል። ስግደትን ተቀብሏል። ማቴዎስ 14:33 እኔና አብ አንድ ነን ብሎ ራሱን ከአብ ጋር አስተካክሏል። ዮሐንስ 10:30 ላይ ኢየሱስ አምላክነቱን በተግባር ነው የገለጸው። ጌታ ኢየሱስ ዘመንሽን ይባርክ እህታችን። ተባረኪ። በስማ በቃ በደንብ አድርገሽ ነው ብትንትን አድርገሽ የገለጽሽላቸውና እንግዲህ ከገባቸውና ከተረዱት የልቦናቸው አይኖች ከበሩላቸው በደንብ ነገሩን ይረዱታል ብዬ ተስፋ አደርጋለሁ። ትላንትና ጠዋት ነው ወደዚህ ቦታ ወደ ኢትዮጵያ የገባሁት። ባህሬን የምትባል ከተማ ውስጥ ነበርኩኝ፣ የኢራን ጎረቤት እና ልክ ፕሮግራም ጨርሰን በነጋታው ለወጣ ስል ነው እኛ ከነበርንበት ሆቴል ጀርባ የነበረውን ነገር በጣም በሮኬት ሲደበድቡ የነበሩት። ከዛም በኋላ ከሆቴልና ካላችሁበት ቦታ ሁሉ ውጡ ተብለን ነበር። እኔና ፓስተሩ የሆነች ባዶ አዳራሽ ውስጥ አግኝተን መሬት ላይ ተኝተን እግዚአብሔር ብቻ በተአምር ወደ ኢትዮጵያ አምጥቶኛል። ፍላይት የለም። እግዚአብሔር ይመስገን። አጠገባችሁ ያለው ሰው እግዚአብሔር ጠባቂ ነው በሉት እስቲ። እግዚአብሔር ያስመልጣል በሉት። እግዚአብሔር ታዳጊ ነው በሉት። የምታመልኩ አምላክ እግዚአብሔር ይረዳሃል በሉት። ሃሌሉያ። አንተን ስላተረፈልን የእውነት አንተን ብቻ አይደለም አብሮ ያለውንም ፓስተር ስላተረፈ እግዚአብሔር ስሙ ይባረክ። እሱ ገናና አምላክ ነው። ለልጆቹ የሚጠነቀቅ ልጆቹን ፕሮቴክት የሚያደርግ ለደመኞች አሳልፎ የማይሰጥ ያሰበውንና ዓላማውን ሳያስፈጽም በፍጹም ማይሆነው ወንድሜ ማይሆነው። ገና በጣም ብዙ አልበም ካንተ እንጠብቃለን። እግዚአብሔር በብዙ ደግሞ ይረዳሃል። እንወዳሃለን። ተባረክልን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ሐሳባችሁንም ደግሞ በኮሜንት ሴክሽን ላይ እንደምታጋሩኝ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ይመቻችሁ።